መጽሐፍ ቅዱስ በግልጽ በጉባኤ መካከል አትናገሩ ስለሚል አትናገሩ በተባለ ጉዳይ ነው። ያው የጴንጤቆስጣሉ አማኝ አደባባይ ላይ ካልጮህን እያለ ለወንጌል መሰናከያ እንዲሆን ያደረገው እኔ ብዙዎቹ እንዲህ የምንድን ነው ያጣጠሩ ፊደሎች የጎባበጡ ፊደሎች ድምር ነው ብዬ አስባለሁ። የብዙዎቹ ልሳን ግን አሁን ለምሳሌ ማለት ነው አሁን አቤላ ይቅርታ፣ አሁን ባለንበት የልሳን እንትን የአቡጊዳ ታውቃለህ? አቡጊዳ ድሮ ተምሬያለሁ። አቡጊዳ ታውቃለህ? ተምሬያለሁ። ኢፒፒ አራራራ ሹሹ ካካተው ቱቱ ባባባ ፒፒ ፓፓ። አሁን ይሄን ልሳን ነው ብሎ ሰው ይቅርታ አድርግልኝና ማለት ነው ያላ አቡጊዳ አላ አይኖ ግን አሁን ወደዛ እንዳንሄድ ሀሳባችን ሰብሰብ ለማድረግ ሁሉንም እንዳንረግጥ ወደ ሀሳባችንን ሰብሰቡ። ልሳን ስላልሆነ ፖይንታችን ማለት ነው ለመናገር እነዚህ ሀሳባውያን ሰዎች ሁለት አይ ቅድም ዮናታን ምናምን ብለህ እኮ ልሳን ስላወራ ነው። ለዛ ነው ያነሳሁት እንጂ ዮናታን ሲገባ ልሳን ተናገረች። አንዲት ሴት አለች ሊያ የምትባል ሴት እዚህ ቲክቶክ ላይ የእግዚአብሔር ሰው አርጋዱላ በጣም መቀለጃ ነው የሆነው። በቃ ብዙ ሜምን የተሰራባት በዚህ በልሳኑ ማለት ነው። ነገሮቹ እንትን አይደሉ ስሜታ ይሆናለች። እቺ ሴት ኦብሰስድ ናት ከሰውየው ጋር ማለት ነው። እሱን ገስት ላይ ማዋራት እግዚአብሔርን እንደማዋራት ስለታያት ልሳን እስከ መናገር ድረስ የደረሰችው ቲክቶክ ላይ ማለት ነው። እንደዚህ አይነት ኦብሰስድ የሚሆኑ ሴቶች አሉ። ባለትዳር እንደሆኑ ያውቃሉ። አገልጋዮቹ ሚስት እንዳላቸው ልጅ እንዳላቸው ያውቃሉ። ባለትዳር ሆኖም ግን እሱን በማየት ብቻ ከዛ ሰውዬ ጋር አጋንንታዊ ፍቅር የሚይዛቸው ሰዎች አሉ። ሌላው ደረጀ ሻሼ ይባላል። አሁን ከታች ኮመንት የሚጽፍ ሰው ታዱሻን ዮናታን አክሊሉ ታዱሻን ሲደበድብ በአካል የነበረ ሌሊት በመኪና የታዱሻን ቤት ግብረ አበሮቹን ሰብስቦ በመክበብ ሲያስፈራራ የነበረ ግለሰብ ነው። ከታች የምታዩት ይሄ እንትና የሚባል ግለሰብ ዮናታን አክሊሉን በጣም ብዙ ጊዜ ሽምግልና ለዮናታን አክሊሉ ተቀምጦለታል። ሰው ሲደበድብ፣ ሰው ሲያስፈራራ፣ ሰው ሲያሳስር መሀል ላይ የገባ ሽምግልና ካልሆነም ደግሞ በጉልበት ሰዎችን የሚያስፈራራ ግለሰብ ነው። አቤል አሁን ይቅርታ አድርግልኝና ማለት ነው። አሁን ለምሳሌ የቆየው ነው። ለምሳሌ እንትና ኤፍሬም አለሙ እንትን እዛ ፕሪፓራቶሪ ስማይ ገላዲዮስ ሲማር የኔ ሲኒየር ነው። ይቅርታ አድርግልኝና ማለት ነው የኔ ሲኒየር ነው። አቋል ዘጠናዎቹ ምናምን አቋለሁ። አሁን ኤፍሬም አለሙ ምናምን አሁን አዳማ ላይ አብዛኞቹ ብራንች የከፈቱ ነቢያቶችን አብዛኞቹን አውቃቸዋለሁ። ይቅርታ አድርግልኝና ማለት ነው ብዙዎቹን አውቃቸዋለሁ። አሁን ይሄ ዘመናዊ ከመሆኑ በፊት ማለት ነው። አሁን እንኳን የሆነ ነገር ብትናገራቸው ስልክ ይዘጋሉ ምናምን ብጽፍላቸው ምናምን እንደዛ ናቸው። ኤፍሬም አለሙን በተመለከተ ምን ሀሳብ አለክ? ወደ ገደሉ እንድትገባ ምን ልበል አቤላ? ምን ልበል ማለት ኤፍሬም አለሙን አውቀዋለሁ አልከኝ። አዳማ ልጅ ነኝ ስላልከኝ የአዳማ ልጅ ነኝ ስላልከኝ አስጨርሰኛ። የአዳማ ልጅ ነኝ ስላልከኝ ልታቅ የምትችለው ነብይ ዳጊ ልታቅ ትችላለህ። አሁን ለምሳሌ ዳግምን ማለት ነው። እሺ ዳግምን አሁን ለምሳሌ ማለት ነው ኦልሞስት አሁን ዳግምን በደንብ አውቀዋለሁ። ኦልሞስት ወንጂ ስቴዲየም አካባቢ እንደምታውቀው እንድታወራ አይደለም። እኔ አሁን ፕሮባብሊውን የነገርኩህ እኮ ዳግምን ልታቅ ትችላለህ። ከዛ በኋላ ደግሞ ታምራትን የአማኑኤል ህብረት ጥቁር ታምራት ደምሰስን ታውቀዋለህ። ደግሞ ሌላ ማን ነው? እዛው የሙሉ ወንጌሉን ደግሞ መስፍንን ታውቀዋለህ። ከዛም ደግሞ ዘለል ብለህ ደግሞ ሌላ ሰው ልታውቅ የምትችለው እዛ አካባቢ ላይ
ፓስተር ካሳሁን ለማን ታውቀዋለህ? እንደዚህ አይነት ሰዎች ልታቅ ትችላለህ። ሰው ብዙም እንትን አይደለም እንትን አይደለም። አሁን ስንናገር ፖይንት እንዲኖረን አቤላ አንድ ሀሳብ ሰጥቼ ልወርደው ነው። ይቅርታ ገር ሰላም ነው። እንዴት ነህ? እጪ እህታችን እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ በጣም አከብራለሁ፣ በጣም አደንቃለሁ። ትክክለኛ ሰው ነህ። ለምን ሰው ደካማ ጎኑ ማለት የምነግር ሰው የለም። ሰው የምማረው ከደካማ ጎኑ ሲነገርለት እያስተካከለ ነው የማይሄደው። ሁሌ ደግሞ አንተ አንበሳ፣ አንተ እንደዚህ ነህ ስትባል ሰው ያለውን መስመር ይዞ ይጠፋል። አንተ በሁሉም ጎን አይተህ እውነቱን የምትመሰከር ልጅ ነህ። እኔ በጣም ብዙ ጊዜ ነው የምከታተለው። ይቅርታ አማርኛም ከተሰባበረ ብዙ አልችልም። ኧረ ቅንጥስጥስ ይበልህ መልዕክት ካስተላለፈ በቂ ነው። ለምን ቅንጥስጥስ ነው? እና እንደዛ ነው አቤላ። እኔ እንደ አንድ ሰው በጣም እኔ ሌላ ሃይማኖት ሌላም ቢሆን በጣም አከብራለሁ፣ በጣም አደንቃለሁ። ኦርቶዶክስ ነኝ። በጣም አደንቃለሁ፣ በጣም ይገረማለሁ ሁሌ ማለት ነው። ለምን እኔ እንደ ጥያቄ አንድ የምጠይቀው ትክክለኛ መንገድ አሁን በኦርቶዶክስ ቤተክርስቲያን አንድ ሰው ቢቁ ሲሆን በቤተክርስቲያኑ የሆነ ይችላል ቤተክርስቲያን ውስጥ ቢቁ ሲሆን ወንድቁና ወስዳል የሆነ ነገር ሲወስድ የራሱን ቤተክርስቲያን ሊከፍት አይችልም። ለምን? ወይኔ ገጠር ቤተክርስቲያን ሄዶ አገልግሎት ይሰጣል፣ ወይን ደግሞ እዛ ውስጥ ማለት የሆነ ቦታ ተሰጥቶ እዛ ነው የማገለግለው፣ ወይን አስተማሪ ሊሆን ይችላል። እንደዛ ነው የማደርገው እኔ። በሌላ ደግሞ ማለት የተረዳሁት አንድ ሰው ብቁ ሲሆን ወይም ወንጌሉን ተማርኩ ካለ ወይም ካወቀ ምንድነው የማደርገው? ሌላ ቸርች ማለት ነው ሄዶ ይከፍታል። እንደ አንድ እኛ ጋር ገደብ ኦርቶዶክስ ቤተክርስቲያን በሲኖዶስ በሊቃነ ጳጳስ በሊቃውንት በምናምን የምትመራበት ለሺህ ዓመታት የተጠቀመችበት የራሷ የሆነ አስተዳደራዊ መዋቅር አላት። ፕሮቴስታንት አሁን ኢትዮጵያ ውስጥ ያለ ኢትዮጵያ ውስጥ ብቻ ሳይሆን አክቹዋሊ ዓለም አቀፉን የፕሮቴስታንት ግን ቤተ እምነቶች የተለያዩ ከመሆናቸው የተነሳ አንድ ለመሆን በጣም የሚቸገሩ ናቸው። እንዳልሽው አንድ ሰው ብቁ እንደሆነ ሲሰማ ወይም ፍቃድ የሚያወጣበትን መስፈርት ካሟላ ከኋላ ኪሱ የየገዛ ቸርቹን ይዞ መዞር ይችላል። አሁን ሀገራዊ ምክክር እየተካሄደ ነው እና እንደ ሀገራዊ ምክክር እድል ተሰጥቷቸው አንድ ላይ ሲመካከሩ ቢሆኑ እራሱ አንድ መሆን አይችሉም፣ የኛዎቹ ሰዎች ማለት ነው። ስለዚህ ራስን ማስመለጥ፣ ራስን ማትረፍ፣ ራስን ከእግዚአብሔር ጋር ማጣበቅ ብቸኛ አማራጭ ሆኖ ነው የምናገኘው። መጽሐፍ ቅዱስ እግዚአብሔርን በንጹህ ልብ ከሚፈልጉት ጋር አንተ ግን እግዚአብሔርን በንጹህ ልብ ከሚፈልጉት ጋር ህብረት አድርግ ይላል ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ስለዚህ እግዚአብሔርን በንጹህ ልብ ከሚፈልጉት ጋር ህብረት በማድረግ እግዚአብሔርን እያመለክሽ ተቀጥያለሽ እንጂ እንደ ፕሮቴስታንት የትኛውም ግለሰብ ተነስቶ ካውንስል ከሚባል ተቋም መስፈርቶችን አሟልቶ የራሱን ኢንተርናሽናል ቸርች መክፈት ይችላል። ይሄ ድካማችን፣ ይሄ ውድቀታችን፣ ይሄ ኪሳራችን፣ ይሄ የምናፍርበት የምንሸማቀቅበት እንደ በረከት አድርገን የተቀበልነው ግን እርግማናችን የሆነ ጉዳይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘግታ ነው ትጮተው። የኛ ብዙ ጎል የሚቆጠርበት ጎሎች አሉት። የኛ እንደዛ ነው እና እዚህ ላይ በአንድ ጳጳስ አይደለም የምንተዳደረው። ለዛ እኔ እዚህ ላይ ሁሌ ነው እኔ ጓደኞችም ይኖሩኛል። ሃይማኖትን በጣም አከብራለሁ። ምስጋና ነው ብዙ ነገሮች ነን። እኛ አንድ ነን። እውነቱን ለመናገር ክርስቲያን ስንሆን በአንድ አምላክ ነው ስንተረጎም ማለት የተለያየን ብናደርገው ዞሮ እኛ ማለት አንድ ነን ብዬ ነው የማስበው። እኔ ጓደኞችም አሉኝ እንደዛ የማገለግሉም እኛ ጋር የነበሩት ብዙ ማለት ነው እንደ ሳይማሩ ሁሉ የራሳቸውን ነገር የሚከፍቱት አሉ። እኔ አሁን እሱን ደጋፊ አይደለሁም። እንደዛ ሆኖ ደግሞ በግላችሁ ስም አሁን መሬት መወስዱ በግላችሁ በስማችሁ ራሱ ማደርጉት አሉ። ይሄ ለወደፊት ውድቀት ያመጣል፣ ብዙን ያመጣል፣ ስርዓት አልባ ይሆናል። ብዙ ነገር እያየን ነው እኛ
እና እነዚህ ነገሮች ቢስተካከል በእኔ ሀሳብ እኔ ጥያቄ ሆነብኛል። ሁሌ ለምን እንደዚህ መሆን ነው? መልሱ እንግዲህ ለመስጠት እንደሞከርኩት ነው። መልሱ እንደዚህ ነው። የኛ ከመጀመሪያው ጀምሮ የተለያየ ነው። ለምሳሌ ደርግ ከወደቀ በኋላ ኢህአዴግ ከገባ በኋላ እንደ እምነት እንኳን የሚቆጠርበት አግባብ አልነበረም። ፕሮቴስታንቲዝም እንደ እምነት አይቆጠርም ነበር። በአርብቶ አደሮች ነበር ፈቃድ የሚወጣ። ልክ ከብት እንደሚያደልብ ሰው ሄደው አርብቶ አደሮች የሚባል ፈቃድ ያውጡና መስፈርት አለ። የሜምበሮችን ፊርማ፣ ስልክ ቁጥር ምናምን ተቀብለሽ አድራሻ ተቀብለሽ ይህን ያህል ምእመናን ትያለሽ። ከዛ ላይሰንስ ይሰጡሻል። ላይሰንሱ ልክ እንደ ሱቅ ላይሰንስ እያሳደሽ ነው የምትጠቀሚበት የነበር። ከዛ በኋላ ወደ ሰላም ሚኒስቴር ወደ ምናምን እያለ ሽግግር እያደረገ አሁን በብልጽግና ዘመነ መንግስት ወደ ካውንስል የሚባል እንትን ተሰጠው ማለት ነው። ተቋም ተመሰረተ። እሱ ተቋም ደግሞ ሁሉንም እንደ ጥላ ቢይዝም ግን በትምህርት ላይ አንድነት ያላቸው ሰዎች አይደለም የሚሰበሰቡ። በጣም ብዙ አይነት ትምህርት ያላቸው፣ ብዙ አይነት አመለካከት ያላቸው፣ አንዳንዱም የስህተት ትምህርት ሁሉ ያላቸው ቤተክርስቲያንን የሚሉ አካሎች ገብተውበታል። ገና ብዙ መጥራት የሚጠበቀውበት በጣም ብዙ ነገር መስተካከል የሚጠበቅበት ተቋም ነው፣ ራሱን ችሎ ካውንስሉ ጭምር ማለት ነው። ስለዚህ አሁንም በአንድ ጣራ ስር ቢሆንም ፕሮቴስታንቱ ግን አንድ አይነት አይደለም። እኔ እንደ እግዚአብሔር ነን፣ ልጅነታችን እንደ ኢየሱስ ነው የሚሉ ሰዎች አሉ። አሁን ሰሞኑን እንደሰማሻቸው የኔና የኢየሱስ ልጅነት እኩል ነው የሚሉ አሉ። አምላክ ነኝ የሚሉ አሉ። ኢየሱስ ሰላም ይሰጣል፣ እኔ ሰላም እሰጣለሁ። ኢየሱስ እረፍት ይሰጣል፣ እኔም እረፍት እሰጣለሁ የሚሉ በጣም ደፋፋር አስተማሪዎች፣ የኔ ቃል ይፈጥራል የሚሉ ራሳቸውን ከፈጣሪ እኩል የሚያደርጉም ሰዎች አሉ። አሁን ችግሩ ምንድን ነው? ይሄን ሲሰሙ የሚደብራቸው፣ እውነታውን የሚያውቁ ግን ይሄን ሲሰሙ የሚደብራቸው ወንጌላውያን አማኞች አሉ። ግን እውነታው የመጀመሪያ ደረጃ አንድ ሰው ለመነሳት መውደቁን ማመን አለብን። አቤቱ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስልን ብለን እንደወደቅን እንደሳትን እንደ ቤተክርስቲያን ፌል እንዳደረግን ማመን አለብን የወንጌላውያን አማኞች። ከዛ እግዚአብሔር የምህረት አምላክ ነው፣ እጁን ይዘረጋል፣ ያጠራናል። ለእስራኤል በነ ነህምያ ዘመን በነ እዝራ ዘመን የተሃድሶ ብርሃን የሰጠ አምላክ ለእኛም ደግሞ በዚህ ዘመን ተሃድሶ ይሰጠናል፣ ያድሰናል፣ ያስተካክለናል። እግዚአብሔር እሱ ሰብሮናልና እሱ ይጠግነናል እንደሚል ቃሉ በእግዚአብሔር ፊት የተሰበርንበትን መሰበር ማሳየትና ለመጠገን እጅ መስጠት ያስፈልገናል ብዬ አስባለሁ። አቤል ይቅርታ አድርግልኝና ማለት ነው እና ቦንኬ የሚባል ሰባኪ ታውቀዋለህ? ቦንኬ 1990ዎቹ ምናምን ወደ ኢትዮጵያ ይመጣ ነበር። የውጭ እንትን ነው እና እኔ የዛ ጊዜ ኤሌመንተሪ ተማሪ ነበርኩኝ። ትዝ ይለኛል። አንድ ነገር ልንገር እና ወንጂ ስቴዲየም ኮንፍራንስ ነበረ። ወንጂ ስቴዲየም ማለት ነው። ወንጂ ስቴዲየም ኮንፍራንስ ነበረ እና ምዕመናን እያንዳንዳችሁ 1995 96 ይመስለኛል እንደዛ አካባቢ መሰለኝ እና ቦንኬ እየሰበከ እና ምዕመናኖች እያንዳንዳችሁ ያላችሁን ቁሳቁስ አንጡና ይጸለይላችሁ ምናምን ተባለ። እኔ ደግሞ የዛ ሰዓት ኤሌመንተሪ ተማሪ ነበርኩኝ። ያው በትምህርቴ የሆነ ነገር እንዲደረግልኝ ብዬ እስክሪብቶ ይዤ ወጣሁኝ፣ እዛ ስቴዲየም ላይ ማለት ነው። እስክሪብቶ ይዤ ወጣሁኝና እስክሪብቶን አስቀመጥኩኝና ይጸለይላችሁ ምናምን ተባልን ሁላችንም። ከዛ ተጸለየ። እኔ ድጋሚ እስክሪብቶን አላገኘሁትም፣ ይቅርታ አድርግልኝና ማለት ነው። በቃ ትርምስምሱ ወጥቶ ምንድነው ዓላማው? የዚህ ወሬ ዓላማ አይደለም። አንዳንዴ መሰለ ምንከተለው አይደለም ግቡ ምንከተለው ትክክለኛና ትክክለኛ ያልሆነ መንፈሳዊ ነገር አለ ነው። በቃ እሱ ነው
አቤላ አቤላ እስክርቢቱን እርግጠኛ ብፈልገው ዘንድሮ ዘጠናዎች የጠፋ እስክርቢት አሁን ይገኛል። ለነቢያት የሚሳናቸው ሀገር እንዳልክ ተናገር። ለመናገር ፈልጋል ሲል አምላክ። ቆይ አንዴ ሲል አምላክ እህታችን እሺ፣ እኔ የመጨረሻውን ትንሽ አንድ ሀሳብ ሰጥቼ ከዛ በኋላ እወርዳለሁ። ሌላ ሰው ገባ። አይበቃም? ወርቅ አይበቃም? ምስጋና አቀርባለሁ። ከዛ በኋላ እወርዳለሁ። ወንድሜ እግዚአብሔር ባርካችሁ። በጣም እጅግ አመሰግናለሁ። መልስክ በጣም ደስ ብሎኛል። እንግዲህ እግዚአብሔር ሁላችንም ጋር ይሁን። ሰላሙን። እሺ ወንድሜ በርታ። አንተ ደግሞ እሺ ወንድሜ። እሺ ቶሚ ብራንድ ያሁኑ ምን ጥቅስ ምን ብዬ ነው አስታውሰኝና ፈልግ እንትን እነግርሃለሁ። እሺ እንዳልክ አሁን አለን አቤላ ማንዋ ለአንድ ደቂቃ ዳራ። ኧረ ቆይ እሺ አቤላን መጠየቅ የሚፈልገው ጥያቄ አለ። ባለፈው እየተከታተልኩኝ ነበረ ስለ በኦርቶዶክሳውያን ዘንድ ስላሴ ጡት አላቸው ያሉ አባት ይቅርታ ጠይቀው አቤላ በዛ ጉዳይ ላይ ሀሳብ ሰጥተው ነበርና ያው ፖይንት መካከታችሁ ነው እንጂ ጉዳዩ ከኛ ጋር አልነበረም ብለህ ነበርና እኛ ጋር ማን አባት አለ? ፕሮቴስታንትን ማን ሀይደዋል? አይዶያነት እየተነሳ ነው እግዚአብሔር ነው ይላል። ያፒ እንደዚህ ባል ይያል ነገሮችን ደርድረ እኛን ማን ሀይደናል? እኛ አባት አለን ወይ? ማንም እየተነሳ የሚል ሀሳብ አንስተ ነበረ። ጉዳይ ስለኦርቶዶክስ ሳይሆን ስለኛ ነውና በዚህ ጉዳይ በተለይ ደግሞ ስፔሲፊካ በሃይዶ ዮሐንስ ጉዳይ ጳውሎስ ፍቃዱ ኢቭን ዶክተር ተስፋዬ ሮበሌ መጽሐፍ ጽፈዋል። በዚህ በእንደዚህ አይነት ኑፋቄ በቃለ ምንት አስተምሮ በኦልድ ጂሰስ በዚህ ጉዳይ በጣም ረጅም ጊዜ ማለት ነው ጳውሎስ ፍቃዱ በስነ ስርዓት ኢቭን ትኩረት አትስጡት፣ ሚዲያ አትስጡት የሚል ሀሳብ ተናግሮ ጥያቄ ይቅረብ ወደዚህ ሰዎች ሲባል በተደጋጋሚ ተናግሯል። እና በዚህ ጉዳይ ሃይዶ ዮሐንስ እንደውም በነዴት ፓስተር ካሳሁን ኢንተርቪው ላይ እኔ መንፈሳዊ ሚዲያ ባላገኝ ኢቢኤስ ላይ ኢንተርናሽናል ሚዲያ ላይ ለዘመናት ወንጌል ተናገር ነበርና ያለ ነበርና አንዳንድ ልክ እንደ አንተ ካንተም በላይ እንደነዚህ አይነት ሰዎች ላይ የሰሩትን ትልልቅ የምንላቸው ሰዎች ኢቭን እና ዶክተር ማሙሻን ድካም ከንቱ ማድረግ አይሆንም ወይ? እኛን ማነሃ ይለናል ማለት አልሰሩም እኮ አይደለም ያልኩት። አባት የለም ያልኩት። አባት የለም እንደ አባት ሃይ ሚለን የሚገስጸን ሁላችንም አረሳቸው ተናገሩ ብለን ምን ሰማው አባት የለንም ያልኩት እንጂ ጳውሎስ ፍቃዱንም ሆነ ወይም ዶክተር ማሙሻ ወይም ሌሎቹ ምንም አልሰሩ የሚል ስራቸውን ዜሮ ለማድረግ የተነገረ ንግግር አይደለም። የንግግሩ አውድ እኛ ኦርቶዶክሳዊ አባት ስላሴን በተመለከተ ከጾታ ጋር የተያያዘ ሀሳብ ሲያነሱ ወዲያውኑ ቪዲዮዎች የሚሰሩ ልጆች መጡ፣ እፎይን ጨምሮ ሌሎች። ከዛ ያንን ተከትሎ ሊቃውንትም አናገሩኝ አሉ። እኛ አባት ማለት ነው ኢንተርቪው ላይ እሳቸው የተናገሩት። ስለዚህ እኔ ስህተተኛ ቤተክርስቲያን አይደለችም። እኔ የቤተክርስቲያንን ትምህርት ተቃርኔ ሲኦል መግባት አልፈልግም። ስለዚህ በእኔ ምክንያት የተሳሳታችሁ ሰዎች የአንደበት የምላስ ወለምታ ነው፣ ይቅርታ አድርጉልኝ ተሳስቻለሁ አሉ። ስለዚህ ያን ስህተት ሲናገሩ እሳቸው እፎይ ወጣና በቁጣ ከዋህብያ ጋር የምትሰሩ ፕሮቴስታንቶች የሚል ሀሳብ ሰጠ በጊዜው እና እንደዚህ የምትሰጡ ምክንያቱም አንዳንድ ሰዎች የዛቸው ስህተት ልክ እንደ ኦፖርቹኒቲ በመጠቀም ከዚህ በፊት እፎይ ያደረገውን ውይይትን ተከትሎ ውይይቱ ላይ እንደምታውቀው ከዋህብያዎች ጋር ሲወያይ አላህ አካል አለው ብሎ ነጥብ አስጥሏቸዋል። እርስ በርስ ሙስሊሞቹ እስኪከራከሩበት ድረስ ማለት ነው። ያንን ሀሳብ አንስተው ልክ ኦርቶዶክስም እንደ ሙስሊም አይነት
ይሄ ሊተራል የሆነ የሚጨበጥ የሚዳሰስ የስላሴ አካል አንድ አይነት ትምህርት እንደምታስተምር አድርገው የኛዎቹ ሲያጫጩሁ በቁጣ እሱ የተናገረው ንግግር ተከትዬ ይሄው እኛ ቤተክርስቲያን አለችን፣ ስናጠፋ ምትቀጣን፣ ስናጠፋ ምትመልሰን ቤተክርስቲያን አለችን። በእናንተ መካከል ስህተት ቢኖር የትኛው አባት ነው የሚመልሳችሁ ብሎ ጥያቄ ያቀረበ። እፎይ ልክ ነው አልኩኝ። እውነት ነው። እኛ አሁን የፈለግኩትን ስህተት ባራምድ እንደው ስህተቴ በጣም ሰቅጣጭ ስህተት ከሆነ ሰዎች ይሸሹኝ ይሆናል እንጂ ማንም ደፍሮ ጆሮዬን ይዘው ከፕሮቴስታንት ቤተ እምነት አይደለህም ብሎ ማስወጣት እኔን አይችልም። ምክንያቱም ስላሴ ላይ ኑፋቄ ያለባቸው አስተማሪዎች ካውንስሉ ቤተክርስቲያን እንዲመሩ ኢንተርናሽናል ቸርች ላይሰንስ ሰጥቷቸው እያገለገሉ ያሉ ሰዎች አሉ። ስለዚህ አባት የለንም ስል በዛ መንፈስ ነው እንጂ እያልኩ ያለሁት ስንሳሳት እንደዚህ አይነት ኑፋቄ ውስጥ ድንገት ብንገባ ቤተክርስቲያን ከአካሉ ቆርጫቸዋለሁ ወይም ከአካሉ ነጥያቸዋለሁ። እንደ ጳውሎስ ያንን የአባቱን ሚስት ወይም እንጀራ እናቱን በግብረ ስጋ የተገናኘውን ሰው ቆርጣችሁ ለዩት፣ ከቤተ ክርስቲያን ለዩት ብሎ ስጋውን ለሰይጣን ሰጥቸዋል፣ ነፍሱ ግን ለጌታ ቀን እንድትድን ብሎ በሐዋርያዊ ስልጣኑን ተጠቅሞ ከጉባኤው ሲለየው ሲነጥለው ታያለ። እንዳሁኑ ዘመን አይደለም። ከጉባኤ መነጠል ከህይወት መነጠል ነው፣ ከግንዱ መነጠል ነው፣ ከፕሮቴክሽን የእግዚአብሔር ለቤተ ክርስቲያን ከሚሰጣት ጥበቃ መውጣት ነው። የዛን ጊዜ መለየት ገባ። የትኛውም ጤናህን የሚጠብቀው የእግዚአብሔር ጥበቃ ከላዩ ላይ እንዲነሳ በስጋው ላይ ሰይጣን የፈለገውን እንዲያደርግ ብሎ እንደለየው እንዳስወገደው መጽሐፍ ቅዱስ ይናገራል። ስለዚህ ያ ሰው በሁለተኛው ቆሮንቶስ ላይ ደግሞ እንዳዘነለትና መልሱት ደግሞ ሲል ትሰማለህ። የጳውሎስ ትእዛዝ ተከብሮ እንደተገለለ ከቤተ ክርስቲያን እንደተቆረጠ ያ ሰው ደግሞ እንዲመለስ ከቅጣቱ እንዲመለስ ሲለው ታያለህ። ልክ እንደዛ አሁን በቤተ ክርስቲያን ውስጥ የለም። ቅርብ ጊዜ አንድ ነገር ልንገር። ቃለ ሕይወት ቤተ ክርስቲያን አንድ ዘማሪ አግዳ ነበረ ከትዳር ውጪ በተደረገ ዝሙት ወይም እርኩሰት። ያንን ዘማሪ የሚገርም ነገር እዩ ጩፋ ሐሰተኛው ነብይ እዩ ጩፋ ወላይታ ሶዶ ሄዶ ባገለገለ ጊዜ መድረክ ላይ ና ብሎ እንትን አለው፣ ሰጠው፣ መድረክ ሰጠው፣ ወጥቶ አገለገለ። አሁን ቅርብ ጊዜ ቪዲዮ ሰርቼበታለሁ፣ ግለሰቡን ማለት ነው። እነ እዩ ጩፋን ምናምን እያወደሰ ለሰው ሁሉ እየዘመረ ነው ያለው። ማንም ምንም አይልም። ማንንም አንዱ ቢያግድ አንዱ መድረክ ላይ ያቆማል። ለምን? የተፈረካከስን የተለያየን እንደ አንድ አካል ወጥ ስላልሆንን ማለት ነው። ይሄ እውነታው ነው። ያንን ያልኩት እንጂ በግለሰብ ደረጃ ሰዎች ለቤተክርስቲያን ያደረጉትን ጥረት ዜሮ እየከተትኩት አይደለም። እንዳልክ ዶክተር ማሙሻም ሆነ ጳውሎስ ፍቃዱን እንትን የሆነ ፌር እንደዚሁ አሁን ላይ ተታቸውኝ የነበረ በዛ ጉዳይ ላይ ባለፈው ስታወራ እና ፌር ብናደርገው አሁን ባስተምሮ ዘንድ በዚህ ልክ የተበላሸ ነገር ከአንዳቸው ብንሰማ እኛ ቤት ስላሉት ትልቅ ከምንላቸው አገልጋዮች ለምሳሌ በእኛ ቤት አስቡ። በእኛ ቤት አሁን ስላሴ ጾታ አላቸው ቢባል በእኛ ቤት ዝም አንልም፣ ማንም ዝም አይልም። አሁን ባለፈው ኃይሉ ዮሐንስ እየተናወጠ እንዳለው ማለት ነው ተፈደደ ስላልተና ደግሞ እና ማንም ዝም አይለውም። እኛም ቤትም ማንም እየተነሳ እንትን የሚልበት እንትን አይደለም። ለዛ ነው እኛ እንደዚህ ውጥንቅጣችን የወጣው አንዱ አንዱን ስለሚቃወም ነው። በእንትን ደረጃ ልክ ነህ። ከላይ ሆኖ እንደዚህ የሚል የለም። አሁን እዚህ ላይም ሰሞኑን እኛ አባት አልፈልግም ወደዛ መግባት ስለኛ ቤት ነው የምናወራው። ያንተ ቻርጅ ነው ወይስ ኤርፎን ነው ያደረግከው? ኤርፎን ነው፣ አይሰማም። እሷን ብነቅላት ጥሩ ድምፅ። አሁን ይሰማል? እስቲ በቃ ቤላሽ ነች። ራቅ። አሁን ደግሞ ድምፅ እንዲስተካከል ነው ነጫነጭ። አይ ግልጽ አድርገህልኛል። ተረዳኸኝ ሀሳቡን? አዎ እንትኗም
እንትኗም ስትቆረጥ ሀሳቧ ስትቆረጥ ለምሳሌ ሁለት አባቶች አሉን ብዬ አንስቻለሁ። የመጀመሪያዎቹ ከሐሰተኞች ጋር አብረው በሐሰቱ የወደቁ ናቸው። ልክ እንደ ጋሽ በቄ ማለት ያልሄዱበት ቀይ ምንጣፍ ያልጨበጡት ያልቀቡት ሰው የለም። ልክ እንደሞቱት በሊና ሳርክ እሳቸው ተሰማኝ ላሉት ወይም ጌታ ተናገረ ላሉት ነገር የራሳቸውን ማህተብ ለማኖር በየሐሰተኛው አዳራሽ ሚራክል ብትል፣ እስራኤል ዳንሳ ብትል፣ ዩጩፋን ብትል ሌሎቹንም ሁሉንም ዘይት እየሄዱ አፍስሰውባቸዋል። ይሄ አሁን ስህተት ነው። መጋቢ ጻድቁ አብዶ ባለፈው የወንጌላውያን አብያተ ክርስቲያናት ካውንስል ምርጫ በነበረ ጊዜ ልክ እነ ትራምፕ ምርጫ በሚሆን ጊዜ ሄደው የምርጫ ቅስቀሳ እንደሚያደርጉ እነዚሁ ሐሰተኞች ጋር ሄደው ለምርጫ ቅስቀሳ በሚሆን መንገድ ሬድ ካርፔት ላይ ሲሄዱ ኮምፕሮማይዝ ሲያደርጉ ነበር። አሁንም ጥብቅና ቆመው ባለፈው ምኩራብ ሾው ላይ በቀረቡ ጊዜ እነዚህ ዕቅበተ እምነት የሚሰሩ ሰዎች እነዚህ ሐሰተኛ የሚሏቸው ሰዎች እንዲመለሱ አይፈልጉም፣ ለምን እንጀራቸው ስለሆኑ ብለው ጭራሽ በተቃራኒው ለሐሰተኞቹ እንጀራ መሆን ምስክርነት ሲሰጡ ነበር። እሳቸው አባት ናቸው፣ እንደ አባት ግን ከሐሰተኞች ጋር የወገኑ አባት ናቸው። ሌሎቹ ደግሞ ልክ እንደ ተስፋዬ ጋቢሶ አይነት ገባ ልክ እንደነ ሌሎቹ ትልልቅ አባቶች አሉ። አሁን ሳይለንት ደግሞ የሆኑ ይዘምራሉ፣ ጥሩ ጥሩ ቸርች አሁንም እያገለገሉ ነው። በጣም በቃ ጥሩ ስም ጥሩ ትምህርት ያለበት አብያተ ክርስቲያናት ቆንጆ ቆንጆ ቦታ ላይ መድረክ ያገለግላሉ። ምንም ነገር አይናገሩ። ምንም ነገር ቢመጣ አደባባይ ላይ ፊት ለፊት የሚጋፈጡት ነገር የለም። እዩ ጩፋ አዳራሽም ሙሉ ወንጌልም ቃለ ሕይወትም መሰረተ ክርስቶስም መካነ ኢየሱስም ሕይወት ብርሃንም እንዲሁም ደግሞ ጆይ ጨሮም ጋር ሚራክልም ጋር ተወዳጅ ናቸው። ብርሃን አንድ ብርሃን ወይም ብርሃን በሕይወቱ የበራ ሰው ሁሉም ቦታ ሊወደድ አይችልም። ኢየሱስም እንደዛ አልነበረ፣ እነ ጳውሎስም እንደዛ አልነበሩ። የተለየ ነገር ዝም ስለሚሉ ግን የማንንም ምንም አያፈርሱም፣ የማንንም አይቃወሙም። እና ደግሞ እርግጠኛው የምነግርህ በተበላሸ ነገር ላይ ዝምታ መስማማት ነው። በተበላሸ ነገር ላይ ጸጥታ ከጉዳዩ ጋር ተባባሪነት ነው። ስለዚህ ሁለት አባቶች አሉን። አንድ በዝምታ ነገሩን ባለመቃወም ገባ የራሳቸውን አካባቢ አየር አጽድተው ስለሌላው ሕዝብ ግን ምንም ምላሽ ባለመስጠት የተቀመጡ አባቶች አሉ። አይናገሩም፣ ያገለግላሉ፣ ይዘምራሉ። ማንም ከነሱ ጋር ግጭትም ሰጣ ገባም የለው። እንደተከበሩ እንደተወደዱ ሁሉም አዳራሽ ውስጥ እንደተዘመሩ ይኖራሉ። ሌሎቹ ደግሞ ሐሰተኛ ምንጣፍ ላይ ይረማመዳሉ፣ ሐሰተኛ ይቀባሉ። እንደዛ ነው። ሁሉም መቃወም አለበት ብለህ ታምናለህ? እውነተኛ የቤተክርስቲያን አካል የሆነ ሰው ሁሉ ጨለማን የመቃወም መጽሐፍ ቅዱሳዊ ግዴታ አለበት። ዕቅበተ እምነት የሁሉም ምዕመን ስራ ነው። የተቀቡ የሆኑ የግለሰቦች አይደሉም። በአመዛኙ ነገሩ ላይ የተለየ ጥናት አቤል አንድ ጥያቄ ልጠይቅ። አቤል ጥያቄ ልጠይቅ። እሺ 1990 ላይ እንዳትሄድ እሺ። ሄዱማል አይ ወደዛ አይደለም። አይ ምን መሰለህ፣ አንዳንዴ ምን መሰለህ ኮሚኒኬሽን ቢሆን ጥሩ ነው። አሁን አንተ ብዙ እያወራ ነው እንዳልክ ከላይ ምናምን ሌሎቹ እንትን ብሏል። አንዳንዴ ነገሮች በኮሚኒኬሽን ቢሆን ጥሩ ነው። እኔ አሁን ለምሳሌ ማለት ነው ይሄ ላይቭ ስትሪም የጀመረው ይመስለኛል ለመጀመሪያ ጊዜ ኤልሻዳይን ቲቪ ነው። ኤልሻዳይን ቲቪ ኢቢኤስ ላይ አይደል? ኤልሻዳይን ቲቪ ከዛ ደግሞ ሲጄ ምናምን ነገር ማለት ነው። አንተ ጌታ ኢየሱስ ክርስቶስን የተቀበልከው ማለት ነው ዳይሬክት ዮናታን አክሊሉ ጋር ነው? ከዛ በፊት ነበረ ጌታን ኢየሱስ ክርስቶስን የተቀበልከው? በ12 ዓመት የመካነ ኢየሱስ ቤተክርስቲያን ጌታ ግን አይ ኢቢኤስ ላይ ግን ያወራው እንደዛ ኢቢኤስ ላይ አሁን ኢቢኤስ ላይ ከሱስ ከምናምን ያልከው ዳግም እሱ በንሳ የተመለስኩበት ነው እኮ። አሁን ለምሳሌ ማለት ነው አቤላ ይቅርታ አድርግልኝ፣ እኔ በመጥፎ አይደለም።
አሁን ለምሳሌ ማለት ነው አብዛኞቹን ያለንበትን አሁን የስብከት እንትኖች ምናምን ነገር መጥፎ ምናምን ነገር ትቃወማለ፣ የሆነ ነገሮችን ትቃወማለ። ግን አቤላ አሁን በዚህ ሰዓት አሁን አንተ የት ቤተክርስቲያን ነው የምታመልከው? አሁን በዚህ ሰዓት አሁን አብዛኞቹን እንትኖች እንደዚህ ምናምን ክፍሎች እንትን ስናገር ሰምተህ አታውቅም እንዳልክ አልሰማሁም አቤላ አላወኩም አቤላ እንዳልክ አቤት ስናገር ሰምተህ አታውቅም? ምን የቸርች እንደሆንክ ነው? ሙሉ ወንጌል ቸርች እንደሆንክ ሰምተን እናውቃለን። እኔ ብዙ ጊዜ ነው ጥያቄ የምትጠይቁኝ። የትኛው አጥቢያ? ላፍቶ አጥቢያ። ኦኬ። አይ ለዛ እኮ ነው። አይ ጀነራል ለማወቅ እኮ ደከመኝ። አሁን እንደዛም ብዬ ቸርች የለውም ደግሞ ብሎ ይመጣል ይከራከረኛል። ፓስተሩን ቁጭ አድርጌ አረኛ ቸርች ነው እንዲል ነው የሚፈልገው። ምንም ይሄን ደግሞ የሚፈልጉት ነግሬያቸዋለሁ ከዚህ በፊት። ይሄ እኮ የሚፈልገው ለምንድን ነው? በአንድ አቅጣጫ 20-30 ሆነው እንደዚህ የቸገረው ፓስተር ካገኙ ከውጭ በመደወል ይሄ ልጅ ለወንጌል እንቅፋት ሆኗል በማለት በቤተ ክርስቲያኗ መግለጫ እንዲሰጥ በማድረግ ሌሎቹ ላይ እንዳደረጉት በአደባባይ ይሄው ከቤተ ክርስቲያን የተወገደ ልጅ ነው አትስሙት የሚል ነገር ለመስራት ነው በጣም የሚፈለገው አድራሻ ምናምን እና በዛ መንገድ አለ። አቤላ ይቅርታ አድርግልኝ፣ በዛ መንገድ አይደለም። ምን መሰለህ አሁን አንዳንዴ ያን የሚጨንቅህ አይደለማ ወንጌላዊ አማኝ መሆኔ ላይ ነው እንጂ እርግጠኛ መሆን ያለብህ አንተ በግልህ እንጂ አይደለም። አሁን ትክክል ምን መሰለህ አሁን ትክክለኛ አሁን ለምሳሌ እያንዳንዱን የስብከት ሁኔታ አሁን ኢንተርናሽናል ነገሮች ከመጡ በፊት ከዛ በፊት ምናምን የስብከት እሱን እናውቃቸዋለን። ግን አሁን ትክክለኛ አንተ አምነህበት የምትከተልበት የት ነው የሚለውን ነገር ለማወቅ ነው፣ በሌላ ነገር አይደለም። እኔ አምኜ የምከተለው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስማ አለ፣ እሱ አለ። ግን አሁን እዚህ ምድር ላይ ደግሞ የምትገኙት አሁን ወደ ሀሳቡ እንመለስ። ፐርሶናላይዝ እያደረጋቸው እኮ ነው። አቤላ ተጉን እኮ ማግኘት አልቻልኩም ያልከኝን ያንን ነገር ተጉን ማግኘት አልቻልኩም። ቢዚ ነው አይ ቲንክ ተጉ ባለፈው ታስሬ በነበረ ጊዜ ፍርድ ቤት ያገኘሁት። እሺ ዮባ ይቅርታ አድርግልኝ፣ እናወራለን በውስጥ በኩል። እሺ እኔ ቆይ አቤል አልጨረስኩም። አንድ ነገር ተጠቅም ጠይቀና ባለፈው ስለ ነቢይ ላይ አንስተህ ነበርና የራሱን አዳራሽ ነው የተሰጠው የሚል ነገር አንስተህ በዛ በኩል ደግሞ ፓስተር ተስፋዬ ጋቢሶ ጥሩ ቸርች ይሄዳሉ ግን አይቃወሙም፣ አገልግሎታቸውን ያገለግላሉ ብለሃል። ፓስተር ተስፋዬ ጋቢሶ አንድ ካገለገሉበት ቸርች አንዱ ኤቨርላስቲንግ ክራይስት ነው ነቢይ እና አይጋጭም። እርስ በርሱ የተናገርከው ነገር አይጋጭም። መጋቢ ተስፋዬ ጋቢሶ ዮናታን ጋርም ዘምረዋል እኔ እያለሁ። ያ ማለት ዮናታን ትክክል ነው ማለት አይደለም። እሳቸው ሲጀመር የትክክለኝነት ማረጋገጫም አይደሉም። እግዚአብሔር ረድቷቸው በጣም ድንቅ ዝማሬዎችን ደግሞ ለክርስቶስ ወንጌልም በደርግ ዘመን መከራን ያዩ በጣም ጠንቃቃ የሆኑ አባት እንደሆኑ አምናለሁ፣ አውቃለሁ። ከዛ ጋር ተይዞ በጣም ክሬዲት ሰጣቸዋለሁ። ደስ የሚሉ አባት ናቸው። ግን እንዳልኩ ነው ኤቨርላስቲንግ በሄዳቸው ነገርየውን ትክክል አያደርጉ ዮናታንም ጋር ሄደው ስለሚያውቁ ማለት ነው። እኔ መልካም ወጣት እያለው መጥተው ዘምረዋል። ዮናታን ጋር ቆይ ዮናታን ከሆነ ጊዜ በፊትና ከሆነ ጊዜ በኋላ ብለን እናስቀምጥ። ዮናታን ጊዜ መጥቶ ትንሽ ስህተት የሰራ ሰው ነው። መቼ ነው የተሳሳተው? የሆነ ጊዜ በኋላ አይ ዮኒያው ለምሳሌ ሰው መንፈስ ነው የሚለውን ትምህርት የእባቡ ትምህርት ነው ብሎ አስተምሮ ከዛ ደግሞ ጃፒ ጋር አገልግለዋል። ጃፒ ጋር ሲሄድ ነው ስህተቱ የጀመረው ነው ብለህ የምታምነው? ያኔ ሳይሆን በቃ ይሄ አላለ ብልጽግና ወንጌል አይነት ነገር ከቅርብ ጊዜ ወዲህ ዮኒ ሲነሳም አገልግሎቱ መልካም ወጣት ሲጀምርም ያኔ ብዙ ነገር ነበር። አሁን ከሆነ ጊዜ በኋላ ነው ለውጥ የታየው ብዬ አስባለሁ በኔ እይታ። እና
ፓስተር ታምራት አይደለም አይደለም ይወልክ አይደለም የእነንትናን የእነ አሳየ ለገሰን ዮናታን አሳየ ለገሰ ብለህ ዮናታን አክሊሉ ብለህ ሰርች አድርግ የቃል እምነት አስተማሪ መሆኑ ከዛም በፊት የተገለጠ ነው። የአሳየ ለገሰ በጣም ጽድት ያለ ስራ አለው። አሳየ ለገሰ ዮናታንን በተመለከተ የማውራት መቀጠል ትችላለህ። እኔ እስከዛ ልፈልግ። እሺ ዮናታንን ምንድነው ባል ሌላ ኢየሱስ የሚለው እና ማይሻሉ ምናምን ያሉበትን አይቼዋለሁ። እንደገና ደግሞ ዮናታን አክሊሉ ወንጌል ወይስ ወንጌል የሚል ዮናታን አክሊሉ ወንጌል የሚለው ዩቲዩብ ላይ አይቻለሁ። እና እኮ ዮናታን አክሊሉ ወንጌል የሚለው መቼ ነው የወጣው? አይ ዶንት ኖ፣ ግን እዛ ትንቢት ተናግሮ ነበር። ኢትዮጵያ ላይ ሰፋፊ መንገድ ትልቅ ኤርፖርት ምናምን አያለው ኢትዮጵያ ላይ ሰፋፊ መንገዶች ምናምን ነገር ብሎ ትንቢት ተናግሮ ነበር። ከአምስት ዓመት ከስድስት ዓመት በፊት እና ምንድን ነው እና አይ ኖ እኔ እንደ ዩቲዩብ ነው ዩቲዩብ ላይ ተቆርጦ ኢትዮጵያ የትኛው ቃል ኪዳን የተገባላት ነው እንደዚህ ለየት ያለ ብሎ እንደ ሂስ እያቀረበ ነው እናታናችን ነው የሰው ቪዲዮ ያየሁት። እና እንዳልኩ ነው ኢትዮጵያ ምን አልሰማሁም፣ ድምጽ ክርቋል። ኢትዮጵያ ላይ ትልቅ ኤርፖርት ሰፋፊ መንገዶች ምናምን እና ምንድን ነው እያልክ ያለው አፍተር ነው አንተ በተረዳው መንገድ አለ እንደዚህ ይሄኛው ያም ዩቲዩብ ላይ ተፈለክ አለ። እሺ ምንድን ነው ከዛ ብሎ ነበር አልከኝ። እሺ ከዛ የምንማረው ነገር አይ ምንማረው ሳይሆን ከዛ ምን ሆነ ነው ምን ሆነ አይደለም። አንተ እኮ እንትና የሚባል ሰው የሰራው አለ ስላልከኝ እኮ እየነገርኩህ እኮ ነው። እሱ ላይ የተሰሩ ቪዲዮዎች አሉ ከረጅም ዓመት በፊት ማለት ነው። አሁን ምንድነው መሰለህ ይሄን ሐሳብ ያመጣንበት ዋና ዓላማ ምንድነው? ዮናታን አክሊሉ ዞሮ ሐሰተኛ መሆኑ እኔ አልገባኝም። ምክንያቱም እኔ 10 ዓመት በሱስ ስወጫበር የነበርኩ ሰውዬ ነው የመጣሁት እና እኔ በነበርኩበት በልጅነት ወራት ፕሮቴስታንት የነበረበትና እኔ ከመጣሁ በኋላ የነበረው የተለያየ ነው። እኔ ስወጣ ከአንድ አጥቢያ ቸርች ነው የወጣሁት፣ በሽማግሌዎች በመጋቢዎች የሚመራ ቤተክርስቲያን። እኔ ስመለስ ደግሞ የአንድ ግለሰብ ቸርች ነው የጠበቀኝ። እኔ ስወጣ አንድ ኪቦርድ ነው ጥዬ የወጣሁት፣ እኔ ስመለስ በአንድ ነው የጠበቀኝ። እኔ ስወጣ ሮብ፣ አርብና እሑድ ዕለት የተለያዩ ሰባኪዎች እየተጋበዙ የቸርቹ አገልጋዮች መሀል ላይ እያገለገሉ የሚያሳልፉበት ቸርች ነው የማውቀው። የወጣቶች የፈውስ ፕሮግራም፣ ከዛም ደግሞ የእሑድ ፕሮግራም የትምህርት ጊዜ የሚባል ነው የማውቀው። በዛም ደግሞ የተለያዩ አገልጋዮች ሲያገለግሉ ነበር የማውቀው። ስመለስ የጠበቀኝ አንድ ሰው ፈላጭ ቆራጭ የሆነበት ቸርች ነው። አላውቅም ልዩነቱ እና አይምሮዬ እስኪመለስ ድረስ ከሱሴም ወደ ትውስቴም ወደ ንባቤም ደግሞ ነገሮችን ዝም ብሎ ከጭፍን አፍቃሪነት በጣም ወደውም ስለነበረ አሁንም አልጠለው። ያኔ ግን ዝም ብሎ ጭፍን አፍቃሪነት ካዳሚ ስለነበርኩኝ የግለሰቡ ምንም ስህተት እንኳን እንዳላይ ልክ እንደ ጋሪ ፈረስ በዚህና በዚህ መከለያ ተደርጎልኝ ሂድ ወደ ተባልኩበት መሄድ፣ ግን በጉልበት በግድጃ ሳይሆን ማኑፕሌት በመደረግ ወደ ፈለግኩት መሄድ፣ ወደ ተፈለገው ቦታ መሄድ ሰው ነበርኩኝ። ከዛ ሲገለጥልኝ ነገሮችን ስረዳ ማጤን ስጀምር፣ ነገሮችን በጥልቀት በትኩረት መከታተል ስጀምር ነገሮቹ ግልጽ እየሆኑልኝ መጡ። ስህተቱ ምን እንደሆነ ገባኝ። ጉዳዩ ቤተክርስቲያን እንዳልሆነ ገባኝ። ፒኤልሲ ፕራይቬት ሊሚትድ ካምፓኒ እንጂ የክርስቶስ ቤተክርስቲያን እንዳልሆነች ገባኝ። ምክንያቱም ጠቅላላ ክብር የሚገባው ለግለሰቡ እንጂ ለእግዚአብሔር ልጅ ለኢየሱስ ክርስቶስ አይደለም። ኢየሱስ መሰብሰቢያ መንገዱ ነው። ኢየሱስ ሰዎች ማጥመጃ መንገዱ ነው። በስሙ ነው ሰዎች የሚጠመዱት፣ በስሙ ነው ሰዎች
ጆሮአቸውን እንዲሰጡ ልባቸውን እንዲሰጡ የሚደረገው። አፍተሮል ግን በኢየሱስ ስም በኩል የሚገብሩትና የሚገዙት ለግለሰቡ እንጂ ለራሱ ለጌታ ለኢየሱስ ክርስቶስ አይደለም። ሐዋርያቱን ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ኢየሱስ ካዘዘ በኋላ ያስተማርኳችሁን ያዘዝኳችሁን እያዘዛችኋቸው እያጠመቃችኋቸው የኔ ደቀ መዛሙርት አድርጓቸው ነው ያለው። የኔ የራሱ የኢየሱስ ደቀ መዝሙር። እዚህ ግን ሳይ የግለሰቡ ደቀ መዝሙር እንጂ የኢየሱስ ደቀ መዝሙር መሆን የለም። እዛ ቤት ፐርፌክሽን ማለት እንደሱ ምን ነገር ነው? እዛ ቤት ታማኝ መሆን ለሱ ታማኝ መሆን ነው፣ ለእግዚአብሔር ቃል አይደለም። እዛ ቤት ለራዩ መኖር ማለት ሰውየውን ፕሮቴክት ማድረግ፣ ሰውየውን ፕሮሞት ማድረግ። ለዛን ቪዲዮ ሲሰራበት የዛ ቸርች ሰዎች ወጥተው የሚሳደቡት በየኮመንቱ የሚያጥረገርጉክ ለራዩ ታማኝነታቸውን ለማሳየት ማኑፕሌት ተደርገዋል። የራሳቸው ዓላማ የላቸውም። ሴቶቹ የራሳቸው ህልም የላቸውም። የሚነገርባቸውን ሁሉ በማመን ነው የሚነዱት። እኔም እንደዛ ነበርኩ። ከዛ እግዚአብሔር ጋዲዝ ጉድ ቴንኪው አበራልኝ። የሆነ ጊዜ ላይ እንዴ የኢየሱስ ነው መሆን ያለብኝ። በልጅነቴ በ12 ዓመቴ ገባ ሃይማኖት ቀይሬ ያለሁ። በኦርቶዶክስ ነበር፣ ፕሮቴስታንት ሆኛል። ስለዚህ እኔ እዛ ፕሮቴስታንት ስሆን ያ ፍቅር፣ ያ እናቶች እግሬን እያጠቡ የጸለዩልኝ ጸሎት፣ ያ አሁን ድረስ ማገኛቸው የቤተ ክርስቲያናችን ሽማግሌ የነበሩ አባት አሉ። ያ ፍቅር፣ ያ እቅፍ፣ ሳዝን የሚጸልዩልኝ ሰዎች፣ የሚወዱኝ እናቶች ቤተ ክርስቲያን ውስጥ አገልጋዮቹ፣ በችግር በብዙ መከራ ጌታን በመታ አገልጋይ መሆን አዋጭ አልነበረም። እኔ ሳቅ አክሳሪ ነበረ። ስራቸውን አቋርጠውን የሚያገለግሉት ስራቸውን አቆመው ቢዝነሳቸውን ትተው፣ እንደውም በሙሉ ወንጌል ከሄድክ ሱቅ መክፈት እንኳን አትችልም እያገለገልክ። ወንጌል ላይ ብቻ ትኩረት እንድታደርግ ንግድ ውስጥ ሁሉ እንድትገባ ይፈቀድልህ። ያን ሁሉ መስዋዕትነት ከፍለው ለገንዘብ አይደለም፣ ለስም አይደለም፣ ለዝና አይደለም ጌታን ሲያገለግሉ ማቃቸው። ኦርቶዶክስን ሳላቅ ነው የወጣሁት ሰን እና በጣም በቃ ደስ የሚል ነበር። ህይወት ነበር። በቃ ደስ ይላል። ሰላም አለ። ይሄ የገንዘብ ስብከት የለም፣ የምንም ህይወት ነበር። ኢየሱስ እንደ ጸሎቶቻችን በልጅነታችን እንኳን ምጸልዩ ጌታዊ እንደ ጳውሎስ መስዋዕት እንድንሆን፣ እንደ ጴጥሮስ ጌታዊ ተዘግዝቀን እንድንሰቀል እንደዚህ ይጸልያል አይጸልይም? አሁን እኮ ሰለጠን። አሁን እንዴት ነው ሚሊዮነር? ምንም ቅባት አልፈልግም ይላል። ቅባት አይደለም ፈልገው፣ እኔ ሚሊዮነር መሆን ነው ፈልገው። እና አሁን ጌታ ኤቲኤም ማሽን ሆኖ ነው የደረስኩት። እኔ ድሮ የማውቀው ጌታ ልንሰዋለት ምንፈልገው ልንሞትለት ምንፈልገውን ኢየሱስን ነበር ማውቀው። ስወጣ አለው ወገኖች። እና አሁን ያለው ኤቲኤም የሆነው ኤቲኤም ነው። ኤቲኤም ማሽን ነው። ጥር ገንዘብ የሚሰጥ ነው። ጥር ትዳር የሚሰጥ ነው። ትዳር አገናኝ ኤጀንሲ ነው። አሁን ሁሉም የእሱን ፍቃድ ሲሆን የራሳቸውን ፍቃድ ለማድረግ ነው ቸርች የሚሄዱት። እና ሳይዛ እንደዛ ዮናታንን ሳየው ራሱን ማበል ፕሮቴክሽን የለም። መልካም ወጣት የምትላቸው ልጆች 5 ቀን ስሜታ የሆኑ ልጆች እንባቸው ለዩቱብ ይሸጣል። ለዩቱብ ንግድ ይውላል። ከዛ ማንም ዞር ብሎ የሚያቸው የሚጎበኛቸው የለም። ስፖት ላይቱ እሱ ጋር ብቻ ነው። ልክ መድረክ ላይ ይሄ ምንድን ነው አሜሪካ ጋር ታለንት ላይ እንደሚዘፍኑት ሴቶች ሙሉን ጭልም የሚያደርጉትና መድረኩን ስፖት ላይቱን ራሳቸው ላይ አብርተው ፎከስ እነሱ ላይ እንዲደረግ አድርገው ማይክ ይዘው እንደሚዘፍኑ ሰዎች እሱ ላይ ብቻ ብርሃን እንዲሆን ይፈልጋል። በጣም አቴንሽን ሲክ ያደርጋል። ሁሉም ነገር እሱ ለጋ ነው ተጠቅልሎ። አንድ ዘማሪ ብቻውን ሻይን ካደረገ ራሱ እንዲህ እያለ ከጎኑ ይመጣል። ሳይ ዋንም ባንድ ነው፣ የአንድ ግለሰብ ነው፣ የአንድ ግለሰብ ፍላጎት ነው። ልጆች ለፍተው ሰርተው ቀለም ቀብተው መድረኩን ቆንጆ አደረግን ብሎ መጥቶ እሱ ካልተመቸው ይቀየር ይላል። በአንድ ጊዜ በሰዎች ጉልበት ነው የሚጠቀመው፣ በሰዎች ሰዓት ነው የሚጠቀመው፣ በሰዎች ገንዘብ ነው የሚጠቀመው። ያም ደግሞ ሙሉ ለሙሉ ቤተክርስቲያን የምንላት የኛ የጌታ የምንላት ቤተክርስቲያን ሳይሆን የሱ የዮናታን የምትባል ቤተክርስቲያን ናት ክሬት የተደረገችው። ከኔ ጋር የተጣላ ሰው ተጣሉ ይላል፣ እኔን የጠመደኝን ጥመዱ ይላል። እኔን ተጣላኝን ሰው ሃፒ በርዝዴይ አትበሉት እዚህ ቸርች፣ አለበለዚያ እኔ በህይወት እያለሁ ልትኖሩ አትችሉም ይላል።
የእሱ በህይወት እያለ ልንኖር የማንችልበት ቤተክርስቲያን ከሆነ ኢየሱስ በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን አይደለችም ያቺ ቤተክርስቲያን። አሁንም ነጠላውን ክሬት ያደረጉት ቤተክርስቲያን እንደዚህ አይነት ቤተክርስቲያን እሱና ሚስቱን አንድ ኢንተርቪው ላይ ማይቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ያልኩት አንድ ኢንተርቪው ላይ ብዙ ቦታ እየዞረ ጠል ያገለግል ነበር። ቸርች እንዲከፍት አንቺ ነሽ የጎተጎትሽው። ለምንድን ነው የጎተጎትሽው ሲላል በጣም ብዙ ቦታ ሲሄድ ይባክናል፣ ብዙ ቦታ ሲሄድ ጊዜው ያባክናል፣ የሆነ ቦታ ላይ ሄዶ ያለውን አቅም ሁሉ አይገልጥም። ስለዚህ የሚሰበሰብበት ደቀ መዝሙር የሚያፈራበት። ስለዚህ ራእዩ ከጌታ ሳይሆን የተሰጠው የጥላውን ጸጋዬ ራእይ ከኢየሱስ ሳይሆን የተሰጠው ከሚስቱ ነው የተሰጠው። ከሚስት በተሰጠ ራእይ ቤተክርስቲያን አይተከልም። ለምን ስትለኝ ኢንተርቪው ተጠይቆ ማን ነው ፓስተር ካሳሁን ጋር ቀርቦ አንድ ቀን ተጠይቆ ኢንተርቪው ሲደረግ ለቤተ ክርስቲያን የመትከል ሀሳብ አለ ወይ ሲሉት ጌታ ቤተ ክርስቲያን ትከል አላለኝም ብሏል። ጌታ አላለውም፣ ሚስቱ ብለዋለች። ተክሏል፣ አዋቶታል። ግን የጌታ አይደለችም ቤተ ክርስቲያኑ፣ የጥሌ ነው፣ የግለሰብ ነው። እዛ ቤተ ክርስቲያን መድረክ ላይ መጋቢ ጻድቁ መጋቢ ተስፋዬ ጋቢሶ መቆማቸው ቤተክርስቲያኑን ቤተክርስቲያን አያደርጉ። አይ ትክክል ነው። ያው ጥሩ ቸርቾች ይሄዳሉ ስላልክ እንዴት ነው አይጋጩ? ጥሩ ቸርች ይሄዳሉ ያልኩ እኔ አማኑኤል ይሄዳሉ፣ ቃለ ሕይወት ይሄዳሉ፣ መሰረተ ክርስቶስ ይሄዳሉ፣ ሕይወት ብርሃን ይሄዳሉ፣ እንደዚህ ያሉት መካነ ኢየሱስ ይሄዳል። እንደዚህ ያሉትን ለመጥቀስ ነው እንጂ መሀል ላይ ግለሰብ ራሱ ኦን የሚያደርጋትን ነገር ለማጽደቅ አይደለም። እንደዛ ከሆነ ዮናታንም ጋር ሄደዋል ብያል። እሺ ዮናታን አክሊሉን ካነሳ በጣም ዮናታን አክሊሉን አንዴ ካነሳ ወደዛ ትማት አስጠቅም እኔም ቢሆን ሰሙን መልካም ወጣት አንዴ ሄጄ ስለነበረ በዛ ጉዳይ መጠየቅ ነገር እንትና ላይ አክሊል ሾው ላይ ቀርበ ባለፈው ከተፈታ በኋላ ምኩራብ ሳይሆን ምዕራብ አይ ቲንክ አክሊል ጋር እኮ ምኩራብ ሾው እዛ ቀርበህ ነበርና ታግሰህ ከተለቀቅክ በኋላ ይሄ መልካም ወጣት እኔም ሄጄ አውቃለሁ እንዳልኩ መልካም ወጣት ስለተለወጥ የሆነ ከዛ በፊት ለአንድ ሳምንት ሲጋራ ቁሜ ነበረ። ለአንድ ሳምንት የነበረ ለመለወጥ ይሰማቸዋል ወዳጆች። የወንድማችን እንዳልክ ድምፅ አንተ ይሰማሃል? አቤት ጥዝ ይላል። አይ ቲንክ እንትን ላይ ሰክተኳል። ይሰማል ግን አዎ እንትን ላይ እና ወደፍ ባለው ሰው ሀገር ነው ያለው እና ዶርም ሰራተኛ ካምፕ እና ጋራ ለማቆም አይሰማም እያልኩ አንተ ቻርጀሩን በትነቅለው ቻርጀሩን ሻውን ይወጣግባሽ ሲል አምላክ ሰላም ላንተ ይሁን። ሰላም ላንተ ይሁን። አቡና እንዴት ነህ? ታሪኩን ወዳታለሁና ስል ሰምተህ አታውቅም? ሰው አውቃለሁ፣ ግን ዘሪቱን እኔም ወዳታለሁ በጣም። ዘሪቱ ወሳኝ ኩነት ናት፣ ትመቸኛለች። ያው እግዚአብሔር ሲጠራ እንደዚህ ይሰማል። ፐዝል ሰጠኝ እኮ እሷን ገጠም ሳረጋት ይመጣል። እንዴት ነህ አንተ? ከርከሩ ጅፊት ይለኛል። አንተን አውቃለሁ። ይሄን በፌክ አካውንት አትምጣ። በዛኛው ከቦለኩ በዚህኛው አልፈልግህም ማለት ነው። አትሊስት ስድብ ቀይር። ደህና ነኝ ሲል አምላክ እንዴት ነህ? በጣም ጥሩ ሀሳብን የተነሳው። እኔ ከዚህ በፊት ፌስቡክ ላይ እጽፍ ነበረ እንደዚህ ነገሮችን። አንዴ ደግሞ መተህ ነበር አንተ አይደለ? እዛ ነበርኩ። አቁሜ ነበር፣ ሶሻል ሚዲያ መጠቀም አቁሜ ነበረ። አሁን ይሄም አዲስ ነው፣ ግን በጣም ይሄ ያንተ ሀሳብ በጣም የምደግፈው ሀሳብ ነው። አቀበ እምነት ላይ መስራት በጣም ትልቅ ጸጋ የሚጠይቅ ነገር ነው እና
እኔ በጣም እነዚህ ሐሰተኛ አገልጋዮች አልላቸውም፣ ግን ምንድናቸው ከእግዚአብሔርም ከሰይጣንም አይደሉም ብዬ አምናለሁ። እኔ ምንም አቅም የሌላቸው ናቸው። የሚገርም ነገር ግን እየሰማኸኝ ነው? አይ ምንም ኃይል የላቸውም ብዬ ስለማምን ሰው የኛ ሰው በጣም በአቋራጭ ነገሮችን ስለሚፈልግ በጣም ችግርም ስላለበት መሰለኝ የእግዚአብሔር ቃል ማንበብ አይፈልግም፣ መማር አይፈልግም። ግን በአቋራጭ የሆነ ነገሮችን ማግኘት ስለሚፈልግ ህዝብ በዛ። ሲበዛ ምንድነው እነዚህ ሰዎችም በጣም በዙ። ያው ቢዝነስ ሀሳብ ነው ብዬ ነው የማምነው። እንደ ቢዝነስ ሀሳብ ዲማንድ እንደ ሰፕላይ የሚባል አለ አይደል? አይ ቲንክ ምን ይፈልጋሉ ምን አቅርብ የሚል የንግድ ሲስተም ነው ያለውና ያ ይመስለኛል። እና ድሮ ሰው ጠንቋይ ቤት ተደብቆ ነው የሚሄደው፣ ከጀርባ ነው የሚሄደው። አሁን ግን ምን አረጉ? የጠንቋይ ቤትን ቸርች በሚለው ሰየሙና ጠንቋዩን ነቢ በሚል ስም ተተካ ብዬ ነው የማምነው እኔ። ተተካና ሰው ኦፊሻሊ በበር ነው የሚገባው፣ በቃ ሳያፍር የሆነ ነገር ለመስማት። ሰው ድሮ በግ ይዞ ነው የሚሄደው አይደል? ጠንቋይ ቤት ቅቤ በግ ይዞ ይሄዳሉ ሰዎች ለመስማት፣ የሆነ ነገር ለመስማት። ልክ ነኝ አይደል? የሆነ ነገር ለመስማት ይሄዳሉ። ሄደው ይሄን እንትን ሆኜ ወይ ሚስት ፈልግ ያለው ብሎ ሰምተው ቅቤ ሰጥተው በግ ሰጥተው ይመለሳሉ። አሁንም ቸርች በሚለው አዳራሽ ውስጥ የተከፈተ ነገር ምንድን ነው? በቃ 10,000 ብር ፓርትነር ሁኑ ይባላል። ከዛ የሆነ ነገር ሰምቶ ይመለሳል፣ ለጥቂት ጊዜ ማለት ነው። ሰምቶ ይመለስና አሁን ቅድም ባወራኸው ፖይንት ላይ ምንድን ነው ሁሉም ከዛ የሚወጡ ሰዎች የሰው ተካራ ደጋፊዎች ናቸው። የእግዚአብሔር ቃል ምን ይላል ብትል 5 ደቂቃ አያወሩም ካንተ ጋር 5 ደቂቃ ካንተ ጋር በጥቅስ አያወሩም። ግን ስለዛ ሰውዬ 5 ሰዓት ይከራከራሉ ወይ ይሳደባሉ፣ ስለዛ ሰውዬ ስለ ሰውዬው ማለት ነው። ስለዚህ እነዚህ ሰዎች ገንዘብ ያገኙ እዛ የሚሄዱ አይመስለኝም ለኔ። ሲጀመር እዛም ጊዜ ህዝቡ በጣም ችግር አለበት ብዬ ስለማምን ነው። ከነሱ በላይ ከነዛ ሰዎች በላይ እነዚህ ህዝቡ ምን በጣም ገንዘብ ይፈልጋል። አሁን ገንዘብ ፈላጊ ሆኗል። ጊዜው በጣም ያው የኑሮ ችግር አለ እናምናለን። ግን ያ የኑሮ ችግር እዛ ስለሄድ አይቀረፍም፣ ወይም እነሱን ስለሰማ አይቀረፍም። ወይ ለጊዜው ራሱን ያታላል እንጂ ህዝቡ ወጥቶ እንዲሰራ ጊዜውን እዛ ባያጠፋ ነበረ የሚመከረው። ግን ህዝቡ ይሄን ስታወራ ቅድም አንተ እንዳወራኸው ይሳደባል፣ ይከራከራል። ለዛ ሰው እኔ አሁን ብዙ ሁሉንም ዮናታንም ጭምር እኔ አንድ የምወደው አገልጋይ የሆነ ቢሮ እኔ ወጣ ብሎኝ አንድ ሴት ገባችና እና ረጅም ሰዓት ጠበቅኩት ደጅ ላይ እና ሰላም የነበረ ዚፑ ተከፍቷል። በጣም ስወዶ ስለነበረ ጌታ ምስክሬ ነው፣ ውሸት አይደለም እናገር። በጣም ስወዶ ስለነበረ ለዚፑ መከፈት ከዛች ሴት ጋር ቢሮ እኔን አስወጥቶ ለመቆየቱ የኔ አይምሮ ነው በሽተኛ ብዬ ራሴን አሳመንኩት። እውነቴን ነው ሲል አምላክ እኔ ነኝ ታማሚ። እንዴት ብጠረጥረው ነው ይሄን የሚያክል እግዚአብሔርን ሰው እንዴት ብጠረጥረው ነው እኔ ነኝ ታማሚው፣ እኔ ነኝ በሽተኛው። ዚፑ እንዲከፈት ያደረገው የኔ አይምሮ ነው እንጂ እሱ አይደለም ብዬ እርግጠኛ ሆንኩኝ። እና ለብዙ ዘመናት ሀሳብ ይመጣብኛል፣ እቃወመዋለሁ እና አናላይዝ ሳደርገው ነው ለካ ነገርየው ነገር ነው። ይኸውልህ እኔ ካዳሚ ነበርኩኝ። አሁን ብዙ ሰዎች ካዳሚ ስላቸው ይናደዳሉ። እኔ ቅድም እንዳልከው በዚህ ዘመን ያሉ አዳራሾች ኦፊሻል የሚገባባቸው ጥንቆላ ቤቶች ናቸው። በእግዚአብሔር ቤት ስም የተከፈቱ እና ህጋዊ ነው። ትሄዳለህ እንዳልከው ጠንቋዩ ጠንቋይ አይደለም የሚባለው ነብይ ነው ስሙ። የሚካድሙት ሰዎች እንግዲህ ምዕመናን ነው የሚባሉት፣ ግን ካዳሚዎች ናቸው። አይናቸው ቢያይ እያረደ ቢያዩ እየደፈረ ሰው ቢያዩ
የነሱን አይን ይጠረጥሩታል እንጂ የሱን መልካምነት የሱን ጻድቅነት መካድ አይፈልጉ። ለምን ስትል ማኑፕሌት ተደርጓል። እኔ ከዮናታን አክሊሉ እንደዚህ እውነታውን ሳውቀው አሁን የምታውቁት አቡናን ክሬት ለማድረግ ወይም አሁን የምታውቁት ቦልድ የሆነ በማንም ምንም በቃ እግዚአብሔር ልጅ ኢየሱስ እግዚአብሔርን መደገፍ ስጋ ለባሽን መደገፍ ምርኩዝ ማድረግ መጽሐፍ ቅዱስ አይደለም ብዬ ማንም አብሮኝ እስካይሆን ድረስ ብቻዬን እስክቀር ድረስ ለእውነቴ ብታሰርለት ምሞትለት እውነቴን ይዤ ጸንቼ እንደ እግዚአብሔር ጸጋ ምህረት የቆምኩቴ ለ3 ወር ታምም ያለው ታውቃላችሁ። ብዬ ልክ ሚስቱ ቺት እንዳደረገችበት በታማኝነትን አጉድላ ፍቅር እንደነሳችው ባል ብዬ ውስጤን አሞኝ ተሰቃይቼ አይሆንም። ጌታ ምስክሬ ነው። አሁን ነፃ ሰውጣ መጨረሻ እኔ ዮናታን አክሊሉ ለመናገር እኮ ከቸርቹ ከወጣው በኋላ ለወራት ስለ ዮናታን አልናገርም። ቸርች መሄድ አቁሜያለሁ፣ ግን ምንም አይደለም። አንድ ቀን እዩ ጩፋን ስናገር ዮናታንም እኮ አላሉኝ እንደተለመደ አፌን ሊያዘጉኝ ማለት ዮናታንስ ቢሆን እሱ የእውነት መመዘኛ ነው እንደ ብዬ ነገርኳቸው። ከዛ አንተ ያጎረሰን እጅ ነካሽ አንተ ይሁዳ ስም መለጠፍ ጀመሩ። ከዛ በፊት ዮናታን አፍ ማዘል ነው። በቃ ዮናታን ሲባል ጸጥላል። ስለ ቸርች ውስጥ እንደዚህ አይነት ዲምላይት ምን ያደርጋል ጭስ ምን ያደርጋል ምናምን ብዬ ስናገር ዮናታን ጋር የጨሰ የለ እንዴ ሲሉኝ ጸጥላል። ዝም ማስባዬ ነው ድካሜ በለው እና አሁን ነፃ ነኝ። አሁን ነፍሳችሁ አንዳንዶቻችሁ የምናገረው ነገር ያዞራችኋል። አንዳንዶቻችሁ እባብ ነው የሚታየ ምናምን ልክ ነው፣ እባብ ነው የሚታያችሁ እኔ ስታዩ። ለምን አይምሯችሁ የኔን እውነት ከመቀበል ይልቅ እባብ ነው ፊቱ ላይ የሚታየው የሚል ኢሉዥን ይፈጥርባቸዋል። ልክ እኔ ጥፋት አይቼ እርኩሰት አይቼ አመፅ አይቼ እግዚአብሔር አሳይቶኝ ነገሩን እውነቱን ከመቀበል ይልቅ የኔ አይምሮ ነው ትክክል አይደለም ብዬ ማኑፕሌት ስለተደረግኩ አይምሮዬን ስለተደረግኩ ነገር እውነታውን ለራሴ እንደካድኩት እናንተም እውነታውን ትክዱታላችሁ። ለምን ካዳሚዎች ናችሁ። ልክ እኔ ካዳሚ እንደነበርኩ እኔ የሰው መገልገያ የሰው መጠቀሚያ የሰው ፈረስ ምንም ጀርባው ቢያምር ምንም እግሩ ቢፈጠን የሚቀመጥበት ሰው ነው ግልጋሎት የሚሰጠው። ጠንካራ ነው ፈረስ ከሚቀመጥበት ሰው በጉልበት ይበልጣል። ግን ግልጋሎት የሚሰጠው በጉልበት ለሚያንሰው ሰው ነው። አየህ፣ ምንም በጉልበት ብትበልጡ በፍጥነት ብትበልጡ የሚጋልባችሁ ሰው ነው እንደፈለገ የእናንተን ፍጥነት የእናንተን ጉልበት የሚጠቀምበት። ዮናታን ገና ከመሰረቱ ገና ታዋቂ ሳይሆን ወላይታ ሶዶ ስቴዲየም ቃሊዮት መጥቶ ነበረ። የሚገርም ነገር የዛሬ ብዙ ዓመት ገና አዋሳ ላይ ታይም ካፌ አጠገብ ገና ሲከፍት ስቴዲየም ቃሊዮት መጥቶ ነበር። የሚገርም ነገር መጥቶ የዛኔ ወጣቶች ነው የጋበዙት። ለአንድ ሳምንት ነው የቆየው። የሚገርም ወጣት ብዙ ክሩ ይዞ ነው የመጣው። አንድ ዘማሪ ልጅ አለ፣ ክሩ ይዞ መጥቷል። ሎተሪ ብሎ ቶምቦላ ይዞ መጥቶ ነበረ። ቸርች ቦታ ለመግዛት ፒያሳ ላይ ቦታ ለመግዛት ብሎ ቶምቦላ ይዞ መጥቶ ነበረ። ግን የሚገርም ነገር የዛኔ እንዲህ ታዋቂ ሳይሆን ቸርቹ ለሁለት ተከፈለ። የሚገርም ብዙ የሚቃወም ወጣት ተነሳ። እሱ ሐሰተኛ አስተማሪ ነው የሚል ማለት ገና በሁለት ክፍለ ጊዜ ሲያስተምር እነዚህ አይነት ትምህርት ቢብሊካል አይደለም የሚል ጀማ ተፈጠረ። የሱ የሚደግፍ ተፈጠረ። ግን አንድ ሳምንት ሙሉ ብዙ ብር ሰብስበው ነው የሄደው። ቶምቦላ ሎተሪም አልወጣም። ቶምቦላ በዛው ቀረ። ምንም አልወጣም ቶምቦላ። አዎ እሱን እዛው ነው ያጠፋው። ግን ለእናንተ ለወጣቶች ነው። የሞተር እጣ አለ፣ የመኪና አይ ቲንክ አላቅም፣ ግን የሞተሩን አስታውሳለሁ። በጣም ስለቆየ ማለት ነው። የብር እጣ አለ ብሎ ብዙ ብር ነው የዛኔ። ብሩ አሁን ትንሽ ነው። የዛኔ በጣም ብዙ ብር ነው የሰበሰበው። በጣም መሬት የሚገዛ ብር ነው። አንድ ሳምንት ሙሉ ደግሞ ቸርቹ በጣም ትልቅ ቸርች ነበረ። ትልቅ ቸርች 4000 ምዕመን ያለበት ቸርች ነው። የሚገርም እና ያ በጣም ሰውም ተቀባይነት ነበረው። ግን የዛኔ ገና ከመነሻው ጀምሮ የሚቃሙ ልጆች ነበሩ። እኔም በጣም ለሱ ለፍቻለሁ። የሚገርም የዛኔ ቸርች ሲመጣ
እኛ አስተባባሪ ነበርን፣ እኛ ቸርች ስለሆነ ማለት ነው። ስናስተባብርለት እኔም ቶምቦላ እየሸጥኩ ነበር። ግን የሚገርም ሐዋሳ ዩኒቨርሲቲ ስገባ ሄጄ እሱ ጋር ስንማር ነገሮች እየተገለጡልኝ ቃል ሳነብ ምናምን እየበራል መጣ እንጂ ያው ሐሰተኛ ነቢያትን መለየት የሚቻለው በእግዚአብሔር ቃል ብቻ ነው። ምንም ነገር ላይ ገብተን አይደለም። ወይም ሰው ስለተቃወመ መቃወም የለም ብዬ አምናለሁ። እኔ ሰው ስለተቃወመ አንቃወምም። እኛ ግን ምንድነው በእውቀት ብንቃወም እንዳንተ አሁን እኔ ያንተ የሚመች በእውቀት እግዚአብሔር ቃል ስንቃወም ነው። ግን ከመነሻውም አንዳንድ ነገሮች ከመነሻውም ያስታውቃሉ። ግን የሰው ደጋፊ ስላላቸው ነው እነሱ እንደዚህ የሄዱት። አሁንም ይበዛሉ ብዬ አምናለሁ። ግን የሚሰሙ ሰዎች ካሉ ነው። አንድ ሰውም ካመለጠ ለእኛ ትልቅ ትርፍ ነው ብዬ አምናለሁ። እኔ ብዙ እንደነሱ እኛ እንደነሱ በቁጥር አናምንም። በአንድ ስብከት 3000 ሰው አመነ ይላሉ። ዝም ብሎ ሳክስ ቁጥር እነሱ ጋር ያለው፣ የብርም ቁጥር እነሱ ጋር ያለው፣ የሰውም ቁጥር እነሱ ጋር ያለው። አሁን እነሱ እኮ 1 ቢሊዮን ብር በአካውንት ይገባል የሚሉ ሰዎች እኮ ናቸው። አሁን አይደለም 1 ቢሊዮን ብር ቢሊዮን ሲሉ አያፍሩም። በቃ ቢሊዮን እንደሆነ ቁጥር አያውቁም። አይ ቲንክ እኔ ቁጥር ወይ ያልተማረ ወይ አልተማሩም ሁሉም ብዬ ነው የማምነው። እና በቁጥር ያምናሉ እነሱ። ዝም ብሎ ቁጥር ይጠራሉ። አሁን 13000 ሰው አመነ ይላል። ዝም ብሎ ያለው ሰው እኮ 10000 ሰው አይሞላም። ከ10 ሰው 13000 ሰው እንዴት ያምናል ብለን መጠየቅም አለብን እኛ። ገባ? የቁጥር ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ ፖለቲካ ነው። ቁጥር ብዙ ጊዜ የፖለቲካ ጉዳይ ነው እና እንትንም አይደለም። ይኸውልህ እኔ እዛ ስመለከት ያው 3ም 4 ጊዜም ጌታን የሚቀበሉ ሰዎች አሉ፣ 5ም ጌታን የሚቀበሉ ሰዎች አሉ። እንዳልኩ ቁጥር ታማኝነት የሚጠይቅ ጉዳይ ነው። ቁጥር ታማኝነት ይጠይቃል። አሁን ቅርብ ጊዜ አንድ መረጃ ሲሰረጫጭ ነው። በኢትዮጵያ ውስጥ ሁለተኛው ሃይማኖት በቁጥር ሁለተኛው ሃይማኖት ፕሮቴስታንት ነው የሚል አይነት ዜና ሰርተው እንትን ሲሉ አየሁ እና ለምንድን ነው ይሄ ነገር የሚፈለገው? ፕሮቴስታንት ሁለተኛ በቁጥር መሆኑ 3ኛ መሆኑ ምንድን ነው ትርጉሙ? አሁን ያለንን ሰዎች የምር ደቀ መዝሙር አድርገናቸዋል ወይ? የክርስቶስ አድርገናቸዋል? አሁን ያሉትን ሰዎች ወንጌል እንዲገባቸው መሰረታዊ የሆኑ በኦርቶዶክስ ቤተክርስቲያን ዶግማ እንደሚባለው መሰረታዊ ክርስትና አስተምረናቸዋል ወይ? ትምህርተ ስላሴ፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ ነገረ አብን ራሱን አስተምረናቸዋል ወይ? ነገረ ቤተክርስቲያንን አስተምረናቸዋል ወይ? እና በጣም ብዙ መሰረታዊ ጉዳዮች ላይ መስተካከል ያለበት ቤዝመንት መስራት ያለብን ሰው በቃሉ ደስ እንዲለው ልክ መዝሙረኛው ዳዊት ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው እንዳለ ብዙ ምርኮ እንደሚያገኝ እንደ አንድ ተዋጊ ወታደር ደስተኛ ልክ ሎተሪ እንደደረሰው ሰው ወይም ዕጣ እንደወጣለት ሰው በእግዚአብሔር ቃል ደስ የሚለው ማህበር እንድንፈጥር ከነገሮች ይወጣ። አሁን ሁሉም ነገር ዲፔንድ የሚያደርገው እኛ ላይ ክርስቶስ ማዕከላዊ አይደለም። ቀድሞ ኢየሱስ ብቻ ክርስቶስ ብቻ የሚል ትምህርት የነበረው ቤተ እምነት አሁን እኔ ብቻ ሆኗል። ከክርስቶስ ብቻ ወደ እኔ ብቻ በንተናል። ሰባኪዎቹን ተመልከቷቸው። ረዥም ሰዓት የሚያወሩት ስለ ራሳቸው እንዴት እንደተሳካላቸው፣ እንዴት ወደ መገለጥ እንዴት ራሳቸውን የሚሰብኩት። ጄፒኤስ ብትሄዱ 45 ደቂቃ ከሰበከ 25 ምናምን ደቂቃ ስለሱና ስለሱ ገጠመኝ ነው የሚወራ። ሌላውም ዮናታንም ጋር ብትሄዱ ከቃሉ በላይ ዮናታን ነው የሚሰበካችሁ። እነ ታምራት ታረቀኝ ጋር ብትሄዱ እነ ታምራት ታረቀኝ ቃሉን ከሚሰብኩት በላይ ገጠመኞቻቸውን የሚያወሩትን ነው የምትሰሟቸው። ኢየሱስ ብቻ የሚለውን ትምህርት እንኳን በትክክል አልኖር ነው። ኢየሱስ ማዕከላዊ ጉዳያችን አይደለም። ማዕከላዊ ጉዳያችን እኛ ራሳችን ነን። ትንቢት የሚናገረው ስለኛ ነው። የምንሰበከው ስለኛ ነው። እኛን በተመለከተ ስኬታችንን፣ ድላችንን በተመለከተ ጎረቤትሽ አስደግማብሻለች፣ ከዚህ ያለፈ ነው ክርስትና። ከመተትን ለመፍታት ብቻ የመጣ እንዳይመስል ኢየሱስ ክርስቶስ የእግዚአብሔር ልጅ እንድትሆን የልጁ መልክ በህይወት እንዲገለጥ ጽድቅን ብርሃን እንድታበራ መከራ ቢመጣ እስከ ሞት ድረስ የታመንክ እንድትሆንለት የሚያደርግ የሚያጸና ትምህርት በውስጥ እንዲገባ ነው።
አሁን ድንገት ማዕበል ቢመጣ፣ ድንገት ወጀብ ቢመጣ፣ ድንገት ክርስትና ቢሰደድ የትኛው እምነት ውስጥ ያለ ማህበረሰብ ይጸናል? ፕሮቴስታንት ብዙ ፕሮቴስታንት እስከ ሞት ድረስ ይታመናል? አይመስለኝም። ምክንያቱም መስቀሉን መስበክ ትተናል። ስለ ኢየሱስ መሞት ክብር እንደሆነ ማውራት ትተናል። አገልጋዮቻችን ባይነግሩንም የዚህ ዓለምን ነገር ማሳካት እንደሆነ ስብከት ህይወታቸው ይነግረናል። ኤክስትሪምሊ ውድ የሆነ መኪና ሲነዱ ስናያቸው፣ 3-4 ቤቶች ሲገዙ ስናያቸው፣ ቅንጡ መኖሪያ ቤቶችን ቅንጡ ነገሮችን ሲሰበስቡ ስናያቸው ስለሚመጣው ስለ ኢየሱስ ከማሰብና ኢየሱስ ይመጣል ከሚለው እውነት የበለጠ እነዚህን ሰዎች በሚቀጥሉት ዓመታት ውስጥ እነዚህ ሰዎች የደረሱበት ቦታ ስለመድረስ ነው የምናስበው። የሚገርም መሰለህ እኔ እነሱ ጋር በጣም ሎጂካሊ እንዲሁም እግዚአብሔር ቃል የሰው እድሜ 70-80 ከዛ ቢኖርም የድካም ኑሮ ነው የሚኖረው ይላል። እኔ የሚገርም ነገር በ70 ዓመቱ እዛ ሄደው ትባረካለህ ሲባል አሜን ይላል። አሁን እሱ ቢባረክ አሩምባ ምናምን ያለውን ሰው እያላየው አሩምባ ቴንክ ዩ እሱ አንደኛው ነው። አለ እንደዚህ አይነት ሰው እሱ እንዲሁም በጣም ፓብሊክ ፊገር ሆነ ወጥቶ ነው። እኔ በጣም እኮ ለመቆም የሚታገለው ሰውዬ እግዚአብሔር በገንዘብ ይባርክሃል ሲል አሜን። እኔ ወጣቱ እንዲሁም ይበል እኔ ወጣቱ ስሜታዊ ሆኖ ብያቃለሁ። ግን በ70 ዓመቱ በ80 ዓመቱ ሄዶ የማንም ዱርዬ መጫወቻ ሲሆን እኔ በጣም ነው የሚያሳዝነኝ። በጣም ያሳዝነኛል በአንድ በኩል። ሌላ በኩል ደግሞ በሌላ በኩል ምንድን ነው እውነትም ይሄን ነገር አግኝተዋል ወይ ያገኛል ወይ? ሁሌ ነገ ያንተ ቀን ነው ዛሬ ያንተ ቀን ነው ሲባል ለምን ትላንትና ለምን አልሆነልኝም አይልም። ሰው እኮ ጥያቄ ምን እንደሚያስነኩም አይገባኝም ለኔ። ስለዚህ እነዚህ ሰዎችን እንዳልክ ጥያቄ ልጨርስ እያለ ነው። ቀጥላለን። እናንተ ሳናል ጥያቄውን አንዴ ጨርስ። እንዳልክ ምን ቀራ? እሺ ሁለት ጥያቄ ይገረኛል። እሱን ንገረኝና እንዳልኳችሁ ስደተኛ ካምፕ ነው ያለው ሳይ ይገረበት እንትን ያለው ኡጋንዳ ነው ያለው አይደለም ወይ? ዱባይ ነው። እሺ ምንድነው ቅድም አስቼ ነበረ ሙክራብ ሾው ሀሳብን ማለት ነው። በመልካም ወጣት ጉዳይ ላይ መልካም ወጣት በሄድም ባልሄድም የሆነ ሙከራ ላይ ነበርኩኝ እና ሳይኮሎጂ ትምህርት ተማርኩኝ እንጂ ወንጌል አይደለም ብለናል። የመልካም ወጣት የምር ወንጌል አይደለም ወይ? እና ደግሞ የተለወጠ ልክ እንዳንተ እሺ ከዛም በፊት የሆነ ህይወት ነበረ። ልክ እንዳንተ ደግሞ በጣም አስቀያሚ ከሚባል ህይወት በመልካም ወጣት አገልግሎት ነፃ የወጡት ወጣቶችን እነሱን ምን ማድረግ ያልተለወጡትን ሰው ያነሳል እናያለን። የተለወጡትን ምንድነው ማለት ተለውጦ የቀሩትን በዛው ባክ ያደረጉት ሳይሆን ተለውጦ ስልክ ገባበት አይ ቲንክ። እሺ እንዳልክ ጨርስ ሀሳብህን። ይሄ ነው ሀሳቤ አቤላ። ስለተለወጡት ልጆች ምን ትላለህ? እና ደግሞ ወንጌል አይደለም ወንጌል ምንድን ነው የሚለውን ነገር መጀመሪያ መስማማት አለብን። ያ ወንጌል በጳውሎስ በመንፈስ ቅዱስ ተመርቶ በነገረን የመጽሐፍ ቅዱስ አንዳንድ ክፍሎች ላይ በግልጽ የሆነ ነገር ስናስቀምጥ ወንጌል ስለ ልጁ ነው የሚል ሀሳብ አለው። ሮሜ መጽሐፍ ምዕራፍ 1 ላይ ጳውሎስ በስጋ ከዳዊት ዘር ስለሆነው ደግሞ እንደ ቅዱስና መንፈስ በኃይል ከሙታን መካከል ስለተነሳው ስለ ልጁ ነው ወንጌል ይለናል። ስለ ልጁ ስለ እግዚአብሔር ልጅ ነው ወንጌል። ወንጌል የሚለው ቃል የምስራች የሚልን ቃል ነው የሚናገረው። የምስራች ማለት ነው። ምስራቹ ምንድን ነው? ኃጢአት ተሸንፈዋል፣ ሞት ተሸንፈዋል፣
የእግዚአብሔር ልጅ ኢየሱስ ክርስቶስ ሞቶ ተነስቷል ነው የወንጌል መልእክት። ይህን ደግሞ ሁለተኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ በመጀመሪያ ከኔ የሰማችሁትን ያመናችሁበትን የዳናችሁበትን ደግሞ የቆማችሁበትን ወንጌል አሳስባችኋለሁ። ይህም ወንጌል ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍት እንደሚሉ በሶስተኛ ቀን ከሙታን ተነሳ የሚለው ሐሳብ ወንጌል እዚህ ጉዳይ ላይ ይታሰራል። እዚህ ጳውሎስ ይህንን ወንጌል ወደ እናንተ ሳመጣ ምንም እንደማላቅ ለራሴ ቆርጬ ነበር የመጣሁት ይላል። ምንም አላቅም ማለት ጳውሎስ የግሪኮችን ፍልስፍና ያውቃል፣ የሮምን ባህል ያውቃል። በአባቱ በኩል ሮማዊነትን በገንዘብ ያገኘ ሰው ነው። ጳውሎስን እየሰበኩ አይደለም። አላቅም ሲል ጳውሎስ ብዙ ነገር ያውቃል። ቲቶ መጽሐፍ ላይ ለቲቶ የጻፈለት መልእክት ላይ የቀርቴስ ሰዎች ነውረኞች ወይም ባለጌዎች ናቸው ብሎ የራሳቸው ሀገር ባለቀኔ በቀኔው ጽፏል ብሎ ቀርጤስ ያሉ ሰዎች ምን አይነት ነውረኛ እንደሆኑ ኮት የሚያደርገው ከመጽሐፍ ላይ ነው። የነሱ ባለቀኔ ሰው የጻፈውን መጽሐፍ ኮት አድርጎ ሲናገር ታያለ። ምን ያህል በንባብ የዳበረ በእውቀት የዳበረ ሰው እንደሆነ ታያለ። ፈሪሳዊ ነው። ስለ ሕግን ጠንቅቆ ያውቃል። የሕግ ትምህርት ቤት ደግሞ የገማልያል እግር ስር ነው ቁጭ ያለው። ሌላ ነገር ሳላቅ ይሄን ነገር እንዳቆርጬን የመጣሁት ወደ እናንተ ስለ ግሪክ ፍልስፍና ላወራችሁ ወይም በሚያባብል ቃል እንተልላችሁ ሳይሆን የእግዚአብሔር ጥበብና ኃይል የሆነውን ኢየሱስን ልገልጥላችሁ ነው የመጣሁት ብሎ በቆሮንቶስ መልእክቱ ላይ ይናገራል። ስለዚህ በአንደኛ ደረጃ ወንጌል ራስን ቀላቅሎ አለማስተማር ነው የወንጌል ትምህርት የሚጠይቀው ከአንድ ሰው ማለት ነው። ጳውሎስ ራሳችንን ቀላቅለን አልነገርናችሁም ይላል። ራሳችንን ለእናንተ ባሪያ ወይም ሎሌ አድርገን ስለ ክርስቶስ ሎሌ አድርገን አገለገልናችሁ ይላል። ራሱን አለቃ ወይም የበላይ አድርጎ ሳይሆን ስለ ወንጌል ሎሌን በሎሌነት መንፈስ እንዳገለገለ ይናገራል። ስለዚህ ወንጌል በዚህ መስመር ትስማማለህ? በዚህ ሀሳብ ወንጌል በሚለው ሀሳብ ወይም ሌላ ሀሳብ ካለ እንዳልክ ወንጌል በሚለው ሀሳብ ያስማማናል። የወንጌል ሀሳብማ እሱ ያስማማናል። ግን ያው ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው ወንጌል የሚሰራው። ግን ምንድነው አሁን ለምሳሌ አንድ ትምህርት አለ መልካም ወጣት ላይ ዩኒቨርሲቲ ያለው ዶርም ውስጥ የተማረው ዩቲዩብ ላይ የተማሩት ምርጫና ውሳኔ የሚልና ያ ከብኩርናውን ስለሸጠው ስለ ያዕቆብና ስለ ኤሳው ያስተምራል። ከእግዚአብሔር ቃል የሆነ መሰረት ያደረገ ከእግዚአብሔር ቃል ከመጽሐፍ ቅዱስ መሰረት ያደረገ ትምህርት ለወጣቶች ይሰጣል። ለለውጥ ነው። ያ ወንጌል አይደለም ልንል እንችላለን። ይኸውልህ ስለ